ልጅ እንደው ምንድነው 24 ሰዓት ኮምፒውተር ላይ ማፍጠጥ? እስኪ ወጣ ብለ ተጫዋት፣ ወጣ ብለ እስኪ ተዝናና እባክህ። ወይ ማየ ደግሞ ቆይ እስቲ አንዴ ጀመርኩትን ጌም ልጨርስና እወጣለሁ። እንደው እኔ እንኳን ቢያንስ አላሳዝንህም? እባክህ ለእኔ እንኳን አታዝንልኝም? አንተ ግን ወንድምህ ለምን አትመክረው? 24 ሰዓት ኮምፒውተር ላይ ተተክሎ እኮ ነው የሚውለው። ከክፍሉ እኮ የሚወጣው ለሽንቱ ብቻ ነው እኮ። ቆይ እኔ ምን ላድርግ አክስቴ? መከርኩ አልሰማለኝ እኮ። ጭንቅ ቢለኝ እኮ ነው ሩብዬ፣ ግራ ቢገባኝ እኮ ነው። እንደ ሰው ከሰው ጋር ይግባባ፣ ማህበራዊ ኑሮ አያቅ። እሺ ምን ማድረግ ይሻለኛል? አቤል 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 አቤልዬ፣ ጠራሽኝ እንዴ? አዎ እንደው ልጅ ዛሬ እንኳን አትወጣም? ውጭውን አየሩን ምናምን አያታታልከው? እኔ እንጃ። እስቲ ምናልባት ወደ በኋላ ልወጣ እችላለሁ። አክስቴ ደህና ነሽ? ደህና ነሽ? በሰላም መጣ። ወይኔ እንዴት እንደናፈቅሽኝ እንደነበርኩ። አለው ደግሞ ሳትነግሪኝ ትመጣለህ እንዴ? ምን ነው አክስቴ በመምጣት የደበረሽ እንዴ? አረ እንዴት ብዬ እንኳን መጣ። ደግሞ እያሰብኩ ነው የመጣው ሰሞኑን። ታዲያ እኔ ልጅሽ ያው ከተፍ አልኩልሽ አይደል? እንዴት አለ ልጅ አለ ጋደም ብሎ ነው። በቃ ጥሩ ሻንጤና እንዴ ላምጣና እኔ አመጣዋለሁ። ሂዶ እንድንቀስቀሰው እሺ አበል አረማ ተይኝ ልተኛበት። እንዴ አቤሎ፣ እኔ መጥቼ ትተኛለህ እንዴ? አቤሎ ሩቢ ከየት መጣ? ካለሁበት መጣሁ። እንዴት ነህ? ደህና ነኝ። እንኳን ደህና መጣ። ሁሉ ሰላም? ደህና ነኝ በጣም። ወይ ጉድ። አቤሎ ግን ምንድን ነው? ምን ሆነ ነው? ኧረ ምንም አልሆንኩም። ይሄን የጌም ሱስ አልተውክም አይደለ? ኧረ ትቻለሁ ሮቢ፣ ትቻለሁ። እንዴ ምን ትተዋለህ? ያየው አሁን ለማንኛውም በጣም ነው የራበኝ። ና ምግብ እንብላ። ብዙ ምን ጮተው ነገር አለ። ተነስ መጣ። እናት ለምን አብራ መጣች? ምን እባክሽ ዘመዶች አልናፈቁኝም ማለች። ግን እንዴት እንደናፈቃችሁኝ እንደነበር። እናንተ ግን እንዴት ናችሁ? ደህና ናት? ግን ደህና ናት። በስተርጅና አምሮባት ምን ትሆናለች ብለህ ነው። አክስቴ ሽሮሽ እንዴት እንደናፈቀኝ ብታይ። እኔ እርቦኛል። አንተ አራበህም እንዴ? እሱና ምግብ ከተጣሉ እኮ ሰንበት በት አሉ። እማ ምንድን ነው ነገሩ? ምንም አይደለም። ዝም ብላ በቃ ምግቡን አምጪው እስቲ። ይኸውልህ እንበላና እንወጣና አዲስ አበባና ነዋሪዎቿ እንዴት እንደናፈቁኝ ወተን ቀውጢ ነው የምናደርገው። እሺ እኔ አልወጣም። አንተ ዞር ብለህ ትመጣለህ። ዛሬ እንኳን አብረህ ወጣ እንጂ ወንድም መጥቶ እማ እስቲ መጀመሪያ ምግቡን አምጪው።
ቆይ ምን ሆነሃል? ምን ሆንኩ? ዙሪያ ጥምጥም እንትሆና ያስደበረህ ነገር ካለ ንገረኝ። ደብሮታል ብሎ የነገረ ሰውዬ ተሳስቶ አሳስቶ ነው እንጂ ሁሉም ነገር ኖርማል ነው። ቆይ እሺ ክፍል ምንድን ነው የሚመስለው? ሰሞኑን ስላልተጸዳ ነው አይደለም። እያየሁ ነው። የምትለብሰው ቱታ ነው። ከቤት አትወጣ። ሮቢ የሚሄድበት ስለሌለኝ እኮ ነው። አቤል እዚህ እኔ ስለመጣሁ ደብሮሃል አይደል? መስሎ ነው እንጂ ሰርፕራይዝ ነው ያደረገኝ። አይደለም። ይኸው ከመጣሁ 3 ቀን ይሆነኛል። ከቤት አትወጣ፣ ከሰው አትገናኝ። አይ እንግዲህ የምትናገር ከሆነ ተናገር፣ አለበዛ ዘግዝቄም ቢሆን እንድትናገር አድርጋለሁ። አንተ ስለማመጥ አልገኝም። ይኸውልህ መጀመሪያ አክስቴን ሄጄ እጠይቃታለሁ። መቀመጫ መቆሚያ ሳሳጣት ትነግረኛለች። ካልነገረችኝ ግን ካቆምንበት እንቀጥላለን። ተግባባን? መደብደብ ካለብኝም ግን እደበድብሃለሁ። እስኪ ከኔ የምትደብቀው ነገር ካለ እናያለን። አክስቴ እባክሽን ትነግሪኝ እንደሆነ ንገሪኝ። ዞሮ ዞሮ መስማት አይቀርም አይደል እንዴ? እንዲህ መሆኑ ሳያንስ ለምን ነገርሽው ብሎ እኔው ላይ ደግሞ ይናደድብኛል። ይናደዳ? እሱን ስጠይቀው ስላልነገረኝ እኮ ነው አንቺ ጋር የመጣሁት። ቢሆንም ሩብዬ ራሱን ጠይቀው፣ እሱን ብትጠይቀው ይሻላል። ጥሩ። እንደዛ ከሆነ እየደበደብኩም ቢሆን እንዲነግረኝ አድርገዋለሁ። በቃ እሷን አጨቅጭቃት፣ እኔ እነግርሃለሁ። ምንድን ነው ማወቅ የምትፈልገው? ይሁን ከሆነ ሁሉ ንገረኝ። ታውቃለህ፣ የኔ ጓደኞች አንተና አብርሃም ናቸው። ከእናንተ ውጪ ከማንም ጋር እንደማላወራ፣ ደግሞም ሴት እንደምፈራ፣ ከማንም ሰው ጋር መግባባት እንደማልችል በደንብ ታውቃለህ። ይሄንም አውቃለሁ። የጠየቅኩህ የማላውቀውን ነገር ነው። እንደዚህ የሆንክበትን ምክንያት ምንድን ነው? እንደዚህ ያደረገ? ሁሉም ነገር የተጀመረው አንተ ከሄድክ በኋላ ነው። የኮሌጅ ተማሪዎች እያሉ አንተ ከሄድክ በኋላ ብቻዬን ነው የምወጣው፣ ብቻዬን ነው የምገባው። ያንተ መሄድ እኔን ብቸኛ አይደለም። አብርሃምስ አለ፣ ቢኖርም ግን እንዳንተ አይሆንም። ግን ምን መሰለህ፣ በወቅቱ አብርሃም አባቱ ስለሞቱ ክፍለ ሀገር ሄዶ በዛው ቀረ። ስለዚህ ብቻዬን ነው። እሺ፣ ከዚያስ? አንድ ቀን ክፍላችን ውስጥ ቁጭ ብለን ክፍሉ በሳቅ ተሞላ። በነዛ ሳቆች ሁሉ መሃል የአንድ ሰው ድምፅ ነው የሰማሁት። ሜራ ነበረች። በጥርሷ ነው መሰለኝ ልቤ ውስጥ የገባችው። እንደዛ አይነት ስሜት ተሰምቶኝ አያውቅም። ልቤ ልትወጣ ደረሰች። እንደዚህ አይነት ስሜት ሲሰማኝ ለመጀመሪያ ጊዜ ነው። ቀስ በቀስ ድብን ያለ ፍቅር ውስጥ ገባሁ። አልጠጋት፣ አላወራት፣ አልነካት። ምን እየሆነ እንደሆነ እንኳን ማወቅ አልቻልኩም። እንዴትም ብዬ አጠገቤ ለሚቀመጡ ልጆች ነገርኳቸው። በጣም ሳቁብኝ። ግን እንዴት መንገር እንዳለብኝ አስረዱኝ። እኔም እሷን ለማናገር ቆርጬ ተነሳሁ። አንድ ቀን የኮሌጅ በር ላይ ጠበቅኳትና ላወራት እንደምፈልግ ጠርቼ ያናገርኳትና ፍቅሬን ገለጽኩላት። ለእሷ ያለኝ ስሜት የተለየ መሆኑን በደንብ ነገርኳት። አንድ ያናግረኝ። ቆይ ቆሜ ስላናገርኩክ ነው? ቆይ ራስ እንዴት ነው የምታስበው? እባክህ መጀመሪያ ራስን ተመልክተከዋል? ቆይ በምን ብታስበው ነው እናንተ ማች የምናደርገው? ደፋር
ያ ቀን ብዙ ነገሬን አጣሁበት። ሞራሌን፣ ማንነቴን፣ ስሜቴን፣ ሌላ ሰው መውደድ የምችልበትን አቅሜን ሁሉ አጣሁ። ትምህርቴንም አቋረጥኩ። ሁሉም ነገር አስጠላኝ። እናቴና ቤቴ መሸሸጊያ የሆነ በቃ። ቆይ ይሄ ሁሉ ሲሆን ለምንድን ነው ለእኔ ያልነገራችሁኝ? ማየ ልትነግርህ ፈልጋ ነበር። እኔ ነኝ እንዳትነግሪው ያልኳት። በቃ ማወቅ የምትፈልገውን ነገር ሁሉ ነገርኩ። ከዚህ በኋላ በዚህ ጉዳይ ላይ አናወራ። ምንም እንዳልተፈጠረ ቁጥር። ደህና አደር። አቤል ክብረት ነው አይደለ? አዎ። ለምንድን ነው ክትትሉን ያቆመው? አይ ዶክተር፣ ታከሙማ ቢድንልኝ ደስታ ያልነበረ እንሂድ ስለው እምቢ አለኝ። ለምን? ዲፕሬሽን እኮ ትኩረት የሚፈልግ በሽታ ነው። አንዳንድ ጊዜ እኮ ራስን እስከ ማጥፋት ድረስ ሊመራ ይችላል። ቆይ አቤል እዚህ ደረጃ ላይ እንዴት ሊደርስ ቻለ? ምን መሰለ፣ አንድ ሰው በዕለት ከዕለት የሚያደርገው እንቅስቃሴ ላይ ፍላጎት ሲያጣና በምትኩ ደግሞ ጤናማ ያልሆነ እንቅስቃሴ ሲያደርግ ሲቀር የሚመጣ በሽታ ነው። አቶ በለጠ ይሄን ከአቤል ጋር እያይዘህ አስረዳኝ። ከአካላዊ ወይም ከአእምሯዊ ከማህበረሰቡ እንደ መንስኤ አድርጎ ሊነሳ ይችላል። እንደሰማሁት አቤል ኮሌጅ በነበረ ጊዜ የተፈጠረ አንድ ችግር ነበር። በጊዜው ተገቢ የሆነ ስነልቦናዊ ድጋፍ ካለማግኘቱ ጋር ተደማምሮ እንዲሁም ከቤት ሳይወጣ ጌሞች ላይ በማሳለፉ ወደ ከፋ ድብርት ውስጥ ከቶታል። ቆይ ዶክተር፣ ይሄ ነገር ምንም አይነት መፍትሄ የለውም ማለት ነው? ከዚህ በፊትም ተናግሬዋለሁ። ይህ በአንድ ጀንበር የሚሰጥ ሕክምና አይደለም። የስነልቦና ባለሙያዎች ማናገርና ተገቢውን የስነ አእምሮ ሕክምና መከታተል አለበት። ከዚህ ውጭ ግን ትምህርት ቤት ውስጥ የተፈጠረውን ክስተት ተጽዕኖ ያሳደሩበትን ልጆች ቢያገኝና ግንኙነታቸውን ማደስ ቢችል ስለ እነዚያ ሰዎች የተሻለ ግንዛቤ ቢያገኝ ይበልጥ ያግዘዋል። እሱም ካለበት ድብርት ውስጥ ለመውጣት ይረዳዋል። እሺ ዶክተር፣ እናመሰግናለን። ልትነግሪኝ ይገባ ነበር አክስቴ። እንዳትጨነቅብኝ ብዬ እኮ ነው። መጨነቅ ብርቅ ነው እንዴ? አሁን እኮ ልታርፍ ነው የመጣኸው። ጓደኞችን ማግኘት አለብህ፣ መዝናናት አለብህ። አክስቴ ሁሉ ነገር ሰላም ቢሆን ነበር ይሄ የሚሆነው እኮ። አሁን ለማንኛውም ግቢ በቃ። ወዴት ልትሄድ ነው? አንድ ቦታ ደርሼ እመጣለሁ። አልቆይም፣ እመለሳለሁ። እሺ ቶሎ ብለና። እሺ ሄሎ አብርሃም፣ ሮቤል ነኝ። ለዛውም አብረን እንቀመጥ ነበር። የአቤል ወንድም። እንዴት ነህ አብርሽ? አለሁ። እንዴት ነህ? እንደው አንድ ነገር ላስቸግርህ ብዬ ነበር። ምን መሰለህ አብርሽ፣ የሚራን ስልክ ወይም ደግሞ አድራሻ ፈልጌ ነበር። አዎ እሷ ሚራ። አይ የሆነ እቃ ከውጭ ልከውላት ይዤላት መጥቼ ነበር እና ድንገት አድራሻዋ ጠፋብኝ። መልሼ ደግሞ እነሱን መጠየቅ ደበረኝ። እውነት
እንግዲህ ከልብ ነው ማመሰግነው። እጠብቃለሁ እስክትልክልኝ። እሺ ቻው። ሄሎ፣ እንዴት ነህ አብረሽ? ምን አዲስ ነገር አለ? እውነትህን ነው አብረሽ? እውነት ከልብ አመሰግናለሁ። እንዴ ይሄማ ግዴታዬ ነው። እደውልልህና አገኘሃለሁ አብረሽ። በጣም ነው የማመሰግነው። እሺ ቻው። እንኳን ደህና መጣ። ሰላም። ምን ላሳይክ? አይ ነገር ስንት ነው? ኦኬ አዘጋጅ። ሚራ እንኳን ደህና መጣሽ። ከዚህ በኋላ ከኔ ጋር ጨዋታ የምንጀምርበት ሰዓት። እንዴት ነው የሚያደርገው? ቆይ እንዴት ቢንቀኝ ነው? ቆይ እዚህ ቤት ደንበኛ ነው መጥቶ ያውቃል እንዴ? ኧረ በፍጹም ያለ ዛሬ ራሱ አይቼው አላውቅም። ታዲያ እንዴት ነው የሚያደርገው? እንዴት ቢንቀኝ ነው እባክሽ? ግን ሲያዩት ደስ የሚልና ጥሩ ሰው ይመስላል። ደስ የሚል ይመስላል? የታውቀሽው ነው? ያው ጥሩ ሰው ቢሆን ነው ለጓደኛው የገዛው ብዬ አስቤ ነው። በይ ዝም በይ። አንቺ ከሰሙሽ ብዙ ነው የምታወሪው። ለጓደኛው ጥለኝ። ውይ ሮብዬ እንኳን ደህና መጣ። ምን ነው ደግሞ ዛሬ ጭልጥ ብለህ ጠፋህ? ከጓደኞቼ ጋር ነበርኩ አክስቴ። አይ ይሁን፣ መዝናናት ጥሩ ነው፣ ግን ራስን እየጠበቅሽ። አቤሎስ አለ ክፍሉ ተጋድሟል። የት ይሄዳል ብለህ ነው? አቤል አሁን ላለበት ሁኔታ ውስጥ ሁላችንም ተጠያቂዎች ነን። የተቻለንን ነገር ሁሉ አድርገን ወጣ እንዲለን እናድርገዋለን። አትጨነቂ አክስቴ። እንዳፋ ያርግልኝ ልጅ። አርጎት ነው እግዚአብሔር። እንዳፋ ያርግልኝ። አቤል አንተ አቤል
አቤት አቤት። አንተ ምን ሆነሃል? ያማል እንዴ? ተነስ፣ ነግቷል እኮ። በእናትህ ሮቢቶኝ ትንሽ ልተኛበት። እንዴ ኮምፒውተርስ? ስለማያስፈልግ አንስቼዋለሁ። ምን ማለት ነው? እሱን አስረዳሃለሁ። አሁን ተነስ ተነስ፣ ዱብ ዱብ እንበል። ወይ በእናትህ ተወኝ ትንሽ። ተነስ ተነስ ተነስ። ይሄ ምንድን ነው? ምኑ? የአንቺ ስልጠና ነው? እኔ ከአንቺ የተሻሉ 10 ሴቶችን ማክተተል የሚችል ሰው ነው። ገንዘቤን ይጭነቀው። በሳ ገደላችሁኝ እኮ ነው እባካችሁ። ትዝ ይላል ምን የአስተማሪ ልጅ መሆኗን ሳያውቅ አጫውቶ ጀጅሩ ፊዚክስ ከ196 ሰጡት። ሁለተኛው ሴሚስተር ላይ ደጋሚ ሲጣሉ ከ115። ኧረ አክስቴ እኔ የማላውቀውን ነገር እኮ ነው የሚነግረኝ። ኧረ እባክህ እውነትህን ነው። አሁን ያንተ ባህሪ ጠፍቷት ነው ለማስተባበል የምትሞክረው? አየሽዋ። ቆይ እዛም ግን እንደዚህ ነው አክስቴ? እዛ እኮ ብዙም ነጮቹ አይስቡም። ኧረ ተይ እንጂ ነው ወይስ የቋንቋ ጥርት ሲመጣ ጨዋ ሆንክ? እኔማ በሴቶች ዲፖርት ተደርገህ እንዳትመጣ ነበር የምፈራው። እያየሽው ነው አይደል? በቃ እኔ ላይ ነው አይደል አፍ የሚከፈተው? አንተ ላይ ሲሆን ሳይሆን አንተ ጋር ሲሆን እኮ ነው አፉ የሚፈታው። ወይኔ የዚህ አፍ መፍቻው እንጂ ቁጭ ልበል። አራባችሁ እራት ላቀርብ እንብላ። ቀለል ያለ ቤት ያፈራውን ትንሽ
ለዳይጀሽን የሚመች ነገር ከውጭ ስለመጣ እሱ ኧረ በቃን በእናትህ እንዴ እኔ በጣም ደከመኝ። እንዴ ምን ሮጥና ገና ቆይ አንተ ምንድነው ሐሳብህ? እኔን ሯጭ ማድረግ ነው እንዴ? ቢሆንልህማ ጥሩ ነበር፣ ግን አትችልም፣ ሰነፍ ነህ። ቆይ ለምንድነው ጧት እየተነሳው ነው አንተን ማሯሯጠው? ምንድነው ነገርህ? ለእኔ አይደለም ለራስህ ብዬ ነው። በል ማለት ረጅም ጊዜ ውስጥ ቤት ውስጥ ስለተቀመጥክ ስንፍናና ችልተኝነት ይታይብሃል። እኔ ደግሞ ከዚህ ስንፍናና ችልተኝነት ወጥተህ ጠንካራ ሰው እንድትሆን እፈልጋለሁ። ለአእምሮም ለሰውነትም ጥንካሬ ደግሞ ስፖርት ወሳኝ ነው። ኧረ እባክህ በጣም ጎበዝ ዶክተር ወጥቶ የለ እንዴ? የምሬን እኮ ነው። እስቲ ራስን ተመልከት እንዴት ነቃ እንዳለ። አሁን ተነስ በይ ዳይ እንቀጥል። ከሞን ዳይ። ኧረ ሂድ በቃ ሂድ እከተላለሁ። ሂድ አንተ ምንድነው? በሰላም ነው እዚህ ጋር የተኛኸው? አዎ በሰላም ነው። በሰላም ሰላም። ቆይ አንተ ግን ያመሃል እንዴ? ቆይ አንተ ራስን በምን ሂሳብ ነው የምታስበው? ጤነኛ አይደለህ? ምን ይመስላል? በእናታችሁ ምንድነው ችግር ከኔ ጋር ያለው? ያስጠላ በእናታችሁ። ቆይ አንተ ግን ምን አይነት ፋራ ነህ? ይቅርታ እንተዋወቃለን? የምርክና የኔ እህት ጃን አይደለሽም እንዴ? እንዴ ኦኬ። ባለፈው ዝም ብለሽ ስለፈልፍ የነበርሽው ልጅ ነሽ እንዴ? እኔ አንቺን ልፍለፋ የምሰማበት ሰዓት አይደለም። ለጓደኛዬ ቀሚስ ልገዛ ነው የመጣሁት። ይቅርታ የኔ እህት፣ ጓደኛዬ ኦልሞስት ከአንቺ ሳይዝ ጋር ተመሳሳይ ነች እና ካላስቸገርኩሽ እችን ትለኪልኝ። ይቅርታ። እሺ አምጣው። ዋው ቆንጆ ቀሚስ ነው። በቃ ወስደዋለሁ። በቃ
ቴንክ ዩ። ይቅርታ፣ እነዚህ ልብሶች በኦርደር ነው ያመጣኋቸው እና የለባሿን አስተያየት መስማት ይችላሉ? ስልክህን እያልሽኝ አይ ሚራ ላታመልጭኝ አታሩጭኝ አለ ሰውየው። አገኘውሽ። ሄሎ፣ እንዴት አመሸ? ደህና። ማን ልበል? ሚስትህ ቀሚሱን ወደደችው? በጣም። ያን ቀሚስ አለመውደድ ይቻላል እንዴ? ግን ለሚስትህ ነው የገዛኸው? ይሄን እኮ መጀመሪያ ነበር መጠየቅ የነበረብሽ። ፈርቼክ ነው። ለምን? ምናልባት የማልወደውን መልስ እንዳልሰማ ብዬ ይሆናል። አሁንስ ምን አይነት መልስ ሰማለሁ ብለሽ? ህልም ተፈርቶ እስከ መቼ ሳይተኛ? ነገ ምሳ ሰዓት የት ነክ? እሱን ነገ ነው የማውቀው። እሺ፣ እንደዛ ከሆነ እደውልልሃለሁ። ጥሩ። ቻው። ደህና ደሪ። እሺ፣ ቻው። ደህና ደር። ስልክ እያወራሁ ነበር። እባክህ ታዲያ እንደ ጅል ምን ብቻ ነው ያስቃል? አንተም በቅርቡ ትስቃለህ። ምን ተገኘ ብዬ ነው የምስቀው? ይሄ ኑሮ የሚያስቅ ነው እንዴ? ሁሉም ነገር ጊዜው ሲደርስ እነግርሃለሁ። ምንድን ነው ልታገባ አሰብክ እንዴ? በል እንዲህ አይነት ወሬ ቀይር። እስቲ ሮቢ እንደው ስለነበርሽበት ሀገር ትንሽ አጫውችኝ እስቲ እንደ ዲያስፖራዎቹ። ምን እባክህ፣ የኛ ሀገርና የውጭ አኗኗር በጣም ልዩነት አለው። ምንም እንኳን በሳይንሱ በቴክኖሎጂ በልጠውም ቢኖሩ ተፈጥሯዊ ነገር ግን የላቸውም። እዚህ ነው ትክክለኛ ህይወት ያለው። ወይኔ ጉዴ መጣች በእናትህ። ምንድን ነው የምላት? መጣች በእናትህ። ታውቃታለህ እንዴ? ተመስገን። ኧረ ምንም ሳትላለፈች። ትላንት እኮ ደክሞኝ ቁጭ ብዬ ደገፍ ብዬ እንቅልፍ ወስዶኝ ቀስቅሳኝ እኮ ነው ያወቅኩት። ኧረ እባክህ። እና ምን አልካት? ምንም እላታለሁ? ምንም አላልኳትም። ጥያት ሮጥኩ። ምን ሆነ ነው አቤል? እንደዚህ አይደረግም። በቃ አሁን ጥሩ አጋጣሚ ነው። በዛውም ይቅርታ ትጠይቃታለህ፣ በዛውም ታሯሯጣታለህ። ሂድ አቤል። ማ እኔ በፍጹም አላረገውም። ለምንድን ነው የማታረገው? አቤል ሂድ ብያለሁ፣ ሂድ። ካልሆነ ወስጄ ነው ማጋፍጠል። ሂድ። ኧረ በእግዚአብሔር አንተ ተወኝ እንዴ! የምሬን ነው አቤል። ቀለል አድርገህ ሂድ። ይኸውልህ አዋርተሃት፣ በዛውም ይቅርታ ጠይቃት ትመጣለህ። በእንደዚህ አይነት ሁኔታ ካልደፈርክ እንዴት ልደፍር ነው አቤል? እሺ በለኝ። ከሞን ሂድ። ጀግና አቤል፣ ከሞን።
ነው የምትሮጠው? አዎ። እና ትላንትና ደክመው ነው መንገድ ላይ የተኛው? አይ አዎ፣ ማለቴ ትላንት ይቅርታ ሳልጠይቅሽ። ቆይ ምንድን ነው የምትቀባጥረው? አይ ይቅርታ፣ በቃ ይቅርታ። እሺ ምን አልካት? ምንም ማለት ምን በላት ብዬ ነበር። አይ በቃ ይቅርታ ብያት እየሮጥኩ መጣሁ። ፈርታት ነው አይደል? ለምን እፈራታለሁ? በቃ ደስ አትልም። ደስ ስለማትል ነው። ነው ጥሩ። ነገ አግኝተን እናናግራታለን። እንዴት እናናግራታለን? ይሄ በቂ ነው። ኧረ እንሂድ። እንዴት ዋልሽ? ደህና ነኝ። ምን ነው ደነገጥሽ? አልደነገጥኩም። ምን ልታዘዝ? አብረን ምሳ መብላት እንችላለን? ይቻላል። ኦኬ በቃ በር ላይ እጠብቅሻለሁ። እሺ ደውልልሻለሁ። ምንም። ቆይ እኔ ግን መጥፎ ሴት ነው የምመስለው? አልወጣኝም። ታዲያ ምን ሆነ ነው ከቅድም ጀምሮ የምታፈጥነው? እኔ የምልሽ ሚራ፣ ቅድም ከስራ ቦታሽ ስንወጣ እወድሻለሁ ምናምን እያለሽ የነበረው ልጅ ምንድን ነው? የሚያፈቅርሽ ሰው ነው? እንደዛ ነገር። ታዲያ እኮ መጥፎ ነገር አልተናገርሽው። እሱ ጋር ያለውን ስሜት አንቺ ጋር እንደሌለ በስርዓት ነው የነገርሽው። ታዲያ እንዴት ብዬ ነው ክፉ ሰው ነሽ ብዬ ላስብ የምችለው? እውነት እንደዛ አይተሰማ? ሴት ልጅን ግን ጥሩ ስሜት እንዲሰማት ማድረግ ትችላለህ። ቀኑ ሙሉ ካንተ ጋር ብሆን እራሱ አይሰለቸኝም። እንዴት እንደዛ አልሽ? ይሄን ለማወቅ እኮ አይንህን ብቻ ማየት በቂ ነው። እኔ እንኳን አንቺ በምትይው ነገር አላምነው። ነገሮች በተግባር ሲገለጹ ነው ደስ የሚሉ። ታዲያ ምን ችግር አለው? በተግባር ታሳየኛለህ።
ሰሞኑን እንግዲህ እየጠፋ ነው። ያው እንደተለመደው ነው። እንደተለመደው ምን? አይ እንደተለመደው ያው ሴቶቹ ጋር ነው የሚሆነው። እሺ ወረኛ አክስቴ፣ እናንተ እንዳላችሁት እኮ አልጠፋሁም አይደል እንዴ? የጠፋሁበትን ምክንያት ግን ከጠየቃችሁኝ አይቀር ልንገራችሁ። የአባባ እህቶች ጋር ነበርኩ። ሌላ አክስቶች አሉኝ እኮ። አክስቴ ቀናሽ እንዴ? አልቀረብም። እኔ ነኝ የምቀናው። አክስቴ አቤሎ፣ እቺ ልጅ እንዴት ነች? አታምራ? ደስ ትላለች። ምንም አትልም ይላል። ከዚህ በላይ ምን ፈልግ? ምን እያረክ ነው? ቻት እያረኩ ነው። እስኪ ስልኩን ተወውና ከኛ ጋር አውራ። ስልኩን እኮ ትደርስበታለህ። ያንተው ነው። አክስቴ የት ጠፍተህ ነው አይደል ያላችሁ? ከዚህ በኋላ እዚህ ቤት ላይ ነው ለጥ ብዬልሽ ሙሉ። ጭራሽ እሱን አስወጣለኝ እያልኩ አንተም እዚህ መዋል አማረ። ማ አቤሎ፣ ከነገ ጀምሮ እዚህ አታገኘው። ኧረ እባክህ ሙሉ ቀን ስፖርት እያሰራ ልታው ላይ ነው እንዴ? አክስቴ ሙች። ይኸው ይሄ ልጅ ከነገ ጀምሮ እዚህ ከተገኘ እኔ እቀጣለሁ። አርጎት ነው ፈጣሪ አድርጋው ነው መብርሃን። ምነው እንደዚህ እርግጠኛ ሆናችሁ? ቆይ እኔ እርግጠኛ ስለሆንኩ እስቲ ጎትተህ ታስወጣኝ እንደሆነ እናያለን። አቤሎ፣ እስካሁን እንደዚህ ወጣ ወጣ ብትል ኑሮ እንዲህ ያለ ድብርት ውስጥ አትገባም ነበር ይመስላል። በደንብ ነዋ። ግን እስከ መች ድረስ ነበር እንደዚህ ለመቀጠል ያሰብኩ የነበረው? ወድጄ ይመስላል እንዴ እንደዚህም ሆነ? ወደህ ባይሆንማ እስካሁን ቢያንስ ነቃ ነቃ ትል ነበር ወጣ ብለህ። ቢያንስ እንኳን እቺ የተጨነቀችው እናት ፎይ ታስብል ነበር። አሁን ምን አድርግ ነው? አቤል፣ ስለ ሴት ምንድን ነው የምታስበው? ምንም ማለቴ አዲስ ሴት ስለመተዋወቅ። ምንም አላስብም አልኩህ እኮ። እንዴ ቆይ እስከ መች ነው በብቸኝነት ለመኖር ያሰብከው? ማን ነው ብቸኛ ነው ያለ? ታዲያ በእንደዚህ አይነት 50 ዓመት እስኪሞላ ነው እንዴ ከእናት ቤት ማትወጣው? አሁን ስለዚህ ጉዳይ መነጋገራችን ምን ይጠቅመናል? አቤል፣ ቢያንስ ያለፈውን ህይወትህን እንኳን ወደ ቀድሞ መመለስ ባልችልም ቢያንስ እንኳን ስብራትህን እንኳን ልጠግንልህ ብዬ ነው። ሮቤል፣ የተሰበረ ነገር ድጋሚ አይጠገንም። አቤል፣ ሁሉም ሰው እኮ የራሱ የሆነ ስብራት አለበት። ይሄ የምታየው ህዝብ ሁሉ ቆሞ የሚሄደው ስብራት የሌለበት ነው እንደሚመስልህ? ይሄ እኮ ህይወት ነው። ህይወት ደግሞ ቀላል አይደለችም እንደምታስበው። ውጣ ውረድ አለባት። ይብዛም ይነስም ሁሉም የየራሳችን ችግሮች ውስጣችን አለኩ። የኛ ጉዳት እማያስደስታቸው በእኛ ጉዳት የሚጎዱ ሰዎች ስላሉ ነው ውስጣችን አጠንክረን እስከነ ችግራችን ነገሮችን የምንጋፈጠው። ከረሳት ደግሞ አንተም ልትኖርላት የምትገባ በስብራት ተሰብራ የተቀመጠች እናት አለች። ቢያንስ እንኳን ለእሷ ስትል ኑር እንጂ አቤል። ለአክስቴ ደግሞ አንተ ታስፈልጋል። ከቤት ውጣ፣ ነቃ ነቃ በል፣ ወደ ቀልብ ተመለስ እንጂ። የት ቆይተህ ነው? አስጨነቀኝ እኮ። ትንሽ ደክሞኝ ወደ ኋላ ቀርቼ ነበር። አልነገረሽም እንዴ ሮቤል? እሱማ እየመጣ ነው አለኝ እኮ። ልክ እኮ ነው። ታዲያ እኮ ይኸው መጣሁ እኮ መጣሁ። አይዞሽ አትጨነቂ። የትም ቀር መስሎሽ ነው? ልጅቷን እኮ አገኘኋት። የቷን? ያቺ ሯጯን ነው። ግን አንተ ምን አይነት ሰው ነህ? ያቺን የመሰለች ቆንጆ ልጅ አታምርም ትላለህ? እኔ ምንም አላማረችኝም። ለማንኛውም አናግሬያታለሁ፣ ተስማምታለች። ምን ብለህ? ከነገ ጀምሮ ከኛ ጋር ትሮጣለች። ከማን ጋር? ከኔ ጋር? ከኔ ጋርማ አታደርገውም፣ አትሰራትም። ከኔ ጋር ወደህ ነው በግድ ትሮጣለህ። ለዛውም እኔ ከዚህ በኋላ አልኖርም። አንድ ጉዳይ አለኝ። ከእሷ ጋር ትሯሯጣታለህ። እኔ አልሮጥም። ለምን? አይ እኔ አልሮጥማ። በቃ እሱን እናያለን። ትሮጣለህ። እንግዲህ ታስሮጠኝ እንደሆነ አያለሁ።
በጉልበት ታስወጣኝ እንደሆነ አያለሁ። ሜራዬ ግን እርግጠኛ ነሽ እንዴ? አዎ። ወይ ጉድ! ይገርማል በጣም። ቆይ አሁን ምኑ ነው የሚገርመው እንዴ? ሜራዬ ምን ጥያቄ አለው? መስፈርትሽ እኮ ከመብዛቱ የተነሳ ያንቺ ወንድ ሁሉ የተፈጠረ አይመስለኝም ነበር። አታጋኝ አንቺ ደግሞ። ገርሞኝ እኮ ነው ሜራዬ። እስኪ በእናትሽ ምሬ ነው በይኝ። ቆይ አንቺ ምን ሆነሻል ዛሬ ደግሞ? እንዴ ገርሞኝ እኮ ነው። ያንን ሁሉ ወንድ ሰድበሽ እንደዛ በየቦታው አጓጠሽ አትመጥኑኝም ብለሽ ብቻ ተመስገን ነው ፈጣሪ ላንቺ ያለውን ወንድ ሰጠሽ። ውይ ሮቢ እኮ ይለያል። ከጠረኑ ጀምረሽ ቁንጅናውስ ብትይ ሴት ልጅ ጋር ምን መወራት እንዳለበት ጠንቅቀው የሚያውቅ ነው። ብቻ ምን ልበልሽ በጣም ይለያል። ግን ሜራዬ ጠንቀቅ ማለት አለብሽ። አንቺ እንዳስለቀሻቸው ወንዶች የሚያስለቅስሽ እንዳይሆን። ወይ በፍጹም እንዳታስቢ። ሮቢ በጣም ፍቅር የሆነ ልጅ ነው። ውስጡ ክፋት የሚባል ነገር የለበትም። ቆይ ወዴት ልንሄድ ነው? ለአንተ የሚሆን አንዳንድ ነገሮች መግዛት አለብን። እኔ አንዳንድ ነገር ምን ያደርግልኛል? አቤል ከዚህ በኋላ ፏ እንድትል ነው የምፈልገው። ሮቤል ያመሃል እንዴ? አቤል ሴት ልጅ ማንነቴን አይታ ትወደኛለች ብለህ መገበት ዘበት ነው። እና መጀመሪያ እላይህን ነው የምታየው ሴት ልጅ። ከዛ በኋላ ነው ለእኔ የሚሆን ወንድ ነው አይደለም የምትለው። ስለዚህ ሴት ልጅ እንደ ንግስት ነው መያዝ ያለብን። እንደ ንግስት ስትል አለ አይደለ? ካጠገቧ ካሉ ሴቶች የተለየው ነኝ ብላ እንድታስብ ታደርጋታለህ፣ ከፍ ታደርጋታለህ። ያኔ ልቧን ታገኘዋለህ። እሺ ከዛስ? ሌላውንም አቤል ባንተ የሚፈጽመው። በል ና ና ግባ እንሂድ። እና ሜራዬ የምትፈልገው እንደዚህ አይነት ወንድ ነው ማለት ነው? እንደተመኘሁት ይሉሻል አሁን ነው። ግን እሱ ለማስተዋወቅ ትንሽ የፈጠንሽ አልመሰለሽም ሜራዬ? በፍጹም። እንደውም ቤተሰቦቼ ማፍቀር የሚችል ልብ እንዳለኝ ማወቅ አለባቸው። በዛ ላይ ደግሞ ምን ቀረኝ ብዬ ነው የሚጠብቀው? ቆይ እሱስ ይሄንን ነገር ያውቃል? አይ አልነገርኩትም ገና። እንዴ ሜራዬ ቆይ ቢቢልሽስ? ቆይ አንቺ የምነግርሽን አሰሚኝም? ሮቢ ፍቅር የሆነ ሰው ነው። ገና ሳልነግረው አይኔን አይቶ ነው የሚረዳኝ። ይሄማ ፍቅር አይደለም ጥንቆላ ነው። ባይ ባይ። በአንድ ፍቅሬማ እንዳትመጭብኝ። ቆይ አንተ ጣል ያረከኛል መሰለህ? የኔ ፍቅር ትንሽ ቢዚ ሆኜ እኮ ነው። ቆይ እሺ ቢሆንስ? አሁን ለኔ የሚሆን ጊዜ አተክ ነው? ይቅርታ ይደረግልኝ። ባይሆን እክሳለሁ። ትቀጣለህ? እሺ አንቺ በእኔ ጨክነሽ ቅጭኝ እንጂ ችግር የለውም። ቆይ በእኔ አትጨክንብኝም ብለክ ነው አይደለ እንደዚህ ሳታየኝ ዋልከው? አረ እንደዛ አይደለም። በጣም ናፍቀኸኛል እኮ። እኔም በጣም ናፍቀሽኛል። እሺ አሁን ምን እያረክ ነው? ከነ ማሚ ጋር እራት እየበላሁ። እሺ በቃ እራትን በደንብ ብላና ቻት ላይ እናወራለን። እሺ እሺ። ሮቢዬ ወይዬ አፈቅርሃለሁ። እሺ እሺ። እንደዚህ ነው እንደሚባለው? ለአንቺ እወድሻለሁ የምልበት ቃላት እኮ ስላጣሁ ነው። ባይሆን በቴክስት ገልጽልሻለሁ። ታስጠላ። ቻው በቃ። እሺ ቻው። ሀይ ሰዎች ጥላችሁን እየሮጣችሁ መስሎኝ ነበር። አይ በሰዓቱ ነው የመጣችው። ታዋቂው ወንድሜ ነው። ሀይ ልዕልት እባላለሁ። አቤል
አቤል እንሄዳለን፣ ሩጫችንን እንጀምር። እኔ እንጃ አቤሌ ሸመቀቀኝ። እስኪ ትንሽ ሳላሟሙቅ ስለሰራሁ እንዴ እንዴት አሁን ደህና አልነበርክ እንዴ? ደህና ነበርኩ፣ ግን አቤሎ እኔ እንጃ ሳናሟሙቅ ነው እንደ ሰራ ነው። በቃ ሂዱ፣ ሂዱ። አይ እንደዚህ ማሆነ ትቼ ረኔ ብቻዬን አልሮጥም አይደለም። እንደዚህ አልሮጥም። ግድ የለም ይኸው ተነሳ። እንዴ አይ ሮቤል እንዴ ሂዱ። አይ እኔ ቀስ ብዬ ወደ ቤት ገባ። ብቻህን እኔ ትቼ አልሮጥም። እቺ ሰበብ አረ ክብር ልቀር ነው ደግሞ ከሩጫ ይኸው ልልታለች። ሂድ። ቀስ ብለህ ሰውነትን ታፍታታለህ አንተ። ሂድ አልኩህ እኮ አቢ። ኧረ በእናትህ አሞኛል፣ አታጨቃጭቀኝ። ሂድ። አቤል እኔ ቀስ እያልኩ እገባለሁ። ሚራ ወይ የኔ ውድ እንዴት ሳትነግረኝ መጣ? ነው መምጣት አልችልም እንዴ? ኧረ መፍት ነው። እንደውም በጣም ናፍቀኸኛል። እኔ ራሱ እኮ ስትናፍቂኝ ነው ቀጥታ ወደዚህ የመጣሁት። ምንድን ነው ደግሞ የለበስከው? አዎ ከስፖርት ነው ቀጥታ ወደ አንቺ ጋር የመጣሁት። ኧረ ደስ ይላል በጣም። መች ነው ታዲያ አብረን የምንሰራው? የትኛውን ስፖርት? እንደውም ጥሩ ሰዓት ነው የመጣኸው። አብረን ቁርስ እንበላለን። እውነት? ምን ነው ደከመህ እንዴ? በጣም ቅርብ ጊዜ ነው እንደመሮጥ የጀመርከው? አዎ በቅርብ እኮ ነው። ወንድሜ አትሌቲክስ ፌዴሬሽን ሊያስመዘግበኝ ነው መሰለኝ። ይኸው ጠዋት ማታ ያሮጠኛል። ልቤን ልተፋት ነው። እንዴ ለጤናው እኮ በጣም አሪፍ ነው። እውነት ለጤናም አሪፍ ነው። እሺ ና ተነስ፣ ደርሰናል እኮ ተነስ። ና። እሺ ደርሻለሁ፣ መጣሁ። ለጤናም አሪፍ ነው። አንተ ምን ሆነህ ነው ሰሞኑን የጠፋው? አንድ የራሴ ጉዳይ ላይ ነበርኩ። ምን ነው ፈለከኝ እንዴ? ኧረ እኔ አልፈለኩም፣ ዝም ብዬ ስጠፋ ጊዜ ነው። እንዴት ነሽ ልዕልት? ከእሷ ጋር ስፖርት አሪፍ ነው? አሪፍ ነች፣ ቀለል ያለች ልጅ ነች፣ ደስ ትላለች። በጣም አሪፍ። እንግዲህ በደንብ ጠበቅ አድርገህ ያዛት። ስማ ነገ እኮ ምሳ ጋብዛኛለች። እውነትህን ነው? በጣም አሪፍ ነው። እንግዲህ ይኸውልህ በደንብ ፏ ብለህ ነው የምትሄደው። እኔ ካመጣሁልህ ልብስ ዝንጥ ብለህ። እኔ ግን ምንም ደስ አላለኝም። ብቀርስ? ቆይ ለምንድን ነው የምትቀረው? ትሄዳታለህ። ግዴታ ነው እንደሚሄድ? አዎ ግዴታ ነው። በላውን ውረድ። ሮቢ ግን የግድ ዛሬ መሆን አለበት? አቤል ሰው አገኛለሁ ብለህ ከቤት ወጥተሃል። ለዛውም የምትፈራውን ነገር ለመጋፈጥ። በዛ ላይ ሴት የምትባል ነገር ቁጭ አድርገሃል አይደል እንዴ? ግን እኮ
ግን የሚባል ነገር የለም። በል ውረድ፣ ውረድ አሁን። እሺ ቆይ አሁን ሳገኛት ምንድን ነው የምላት? በለ አቤል፣ የሁሉ ሰው ወሬ የነበረው ምንም አልሰማኸኝም ማለት ነው? በቃ ምንም አትላትም። ቁጭ ብለህ በተረጋጋ መንፈስ የምትፈልገውን ነገር ትጠይቃታለህ። እሷ የምትፈልገውን ነገር ስትጠይቅ በተረጋጋ መንፈስ ታስረዳታለህ። ሰው እኮ እንዲህ ነው የሚግባባው። ኧረ እኔ ምንም አልገባኝም። አቤል ደግሞ አደራህን ስለ ስፖርት አሯሯጥ እንዳታወራት። በላውን ውረድ። ሂድ አቤል፣ ሂድ ብያለሁ። ሂድ ብያለሁ። አቤት ቆየህ እኮ። ስትቆይ እኮ የቀረህ መስሎኝ ነበር። ለምን እቀራለሁ? እመጣለሁ ብዬሽ የለ እንዴ? በእርግጥ ብለኸኛል። ወንድምህስ የለም እንዴ? አለ። ልጥራው? አረ ምንም አያስፈልግም። እኔ እናንተ ደስ የሚል ጊዜ እናሳልፋለን። እሺ አፍረኸኝ ነው ወይስ ፈርተኸኝ ነው? አዎ ትንሽ ስለማፍር ነው። አታስብ እሺ ውዴ፣ ሁሉንም ነገር ያለማምድሃለሁ። እሺ ምኑን? እንዴ አለማፈሩ አለመደንገጡን ነው። እኔ ጓደኛህ ነኝ። ሳታፍር ሳትሸማቀቅ አውራኝ። እሺ እሺ ሮቢዬ፣ ወይ ነገ አንድ ቦታ ወስደሃለሁ። እሺ እሱንማ ሲደርስ ነው የምነግርህ። ካልነገርሽኝማ ሆን ብዬ ነው የምቀረው። ውይ ሮቢዬ፣ አታደርገውም። ለእኔ በጣም ወሳኝ የሆነ ቦታ ነው። ስቀልድሽ ነው ፍቅር። አንቺ ጠርተሽኝማ የትስ ቢሆን አልሄድም እንዴ? እሺ አንድ የመጨረሻ ጥያቄ። ምንድን ነው? ጠይቂኝ። ፊዚካሊ አትራክትድ አይደለህም ልበል? ማለቴ አንድ ቀንም ቢሆን አብሮ ስለማደር እና ስለ ሴክስም ጠይቀኸኝም አውርተንም አናውቅም ብዬ ነው። እኔ የምፈልገው አንቺና አንቺን ብቻ ነው፣ ፍቅርሽን ብቻ። ሌላው ነገር ለእኔ ትርፍ ነው። እንዲሁ ሮቢዬ፣ እንዲሁ ምን ብትለው ነው እንደዚህ ውጭ ለመውጣት የደፈረው? አክስቴ ምንም የተለየ ነገር አላረኩም እኮ፣ ያው ዶክተሩ ያለውን ነገር። ተመስገን አምላኬ። ምን ይሳናሃል አንተ? ከፈጣሪ በታች እድሜ ላንተ። አክስቴ አንደኝነቱን በደንብ ሲያገግም ተመስገን። ከዚህ በላይ ምን አለ? ምን አለ ከዚህ በላይ? ያን ወስዶ ይሄን ያመጣ አምላክ ምስጋና ይድረሰው እንጂ። አሁንማ ትልቅ ሰርፕራይዝ ይጠብቀዋል። የምን ሰርፕራይዝ ነው ደግሞ? ያው ሄደበት ሰርፕራይዝ ይገጥማል እያልኳት እኮ። ውሻ ሆድ ቅቤ አያድርም ይላሉ ሲተርቱ አባቶች። ይህን እንኳን ባታወራ ምን አለበት? ምን አለበት እንኳን ይህን እንኳን ያዘታል። ተው እንጂ ልጅ፣ እንደ ዛሬ የተደሰትኩበት ቀን የለም። እውነት ነው። እሺ እንዴት ነው? ተግባባችሁ? አንበሳ ከሆነ ጀግና ተማሪ ሆነህልኛል። ሄሎ ሄሎ፣ የት ነህ? ቤት ነኝ። ቀረች እኮ አትመጣም እንዴ? ምን ሆና ቀረች? ታዲያ ለምን አትደውልላት? ደግሜ ደጋግሜ ብደውልላት ስልኳ አይሰራም። ኧረ ወንድሜ ነው የሚሄድበት ቦታ አለ። ከደበረህ አንተም ዞር ዞር በል፣ ወጣ ብለን ነው እዛ ጋር።
ዛሬ ምን እያደረክ ነው ያልከው? የግል ጉዳይን ሳከናውን ነበር። ሚራ ናት የግል ጉዳይህ? እሷ ደግሞ ማነች? ኧረ እባክህ ጭራሽ እኔ ላይ ልታሾፍብኝ ትሞክራለህ? ንገረኝ እስቲ፣ የት ታውቃታለህ? ማነች እሷ? ምንድን ነው አብረህ ስታደርግ የነበረው? ተናገር እንጂ ምን ይዘጋል? እጅ ለእጅ ተያይዘህ ከተማ ለከተማ ዞርልኛል አይደል? ጠበስካት፣ አፈቀርካት፣ ፍቅረኛ ሆነች። ምንድን ነው አብሮ የሚያርመጠምጥ ነገር? ተረጋጋ። መቼም የሚነግር ነገር ይኖራል። ምን አባቱ ይነግረኛል? ምን አባቱ ይነግረኛል? ተናገር፣ መልስ የለህም? ሚራ እንኳን እንደዛ የተናገረችኝ ያንተን ያህል አላስቀየመችኝም። እኔ ነኝ ጥፋተኛ። ቆሻሻ። ምንድን ነው የምሰማው ነገር? ተሳስተሃል በለው እንጂ አስረዳው እንጂ ሮቤል። እስኪ ቀና ብለኸኝ። እውነት ነው ማለት ነው? እውነት ነው ማለት ነው? በጣም ነው የማዝነው። እሺ በጣም ይሄን ካንተ አልጠብቀውም ነበር። በጣም አክስቴ እንዴት አደርሽ? አሁን አንድ የምጨርሰው ጉዳይ አለ። ልክ እንደተመለስኩ ሁሉንም ነገር አስረዳሻለሁ። አክስቴ ሁሉም ነገር አንቺ እንዳሰብሽው አይደለም። ሀይ ልዕልት፣ ሰላም ነው? አቤል በሰላም ነው ስልኬን የማያነሳው? አዎ በሰላም ነው። ትንሽ ጥሩ ስሜት ላይ አይደለም ያለው። ምን ነው በሰላም? አይ አዎ በሰላም ነው። ትንሽ ከኔ ጋር ተደባብሮ ነው። እና ላስታርቃችሁ? አይ አቤል እንዲህ በሰው የሚታረቅ ሰው ነው ብለሽ ነው? ግን አሰበሽ ስለጠየቅሽኝ ከልብ አመሰግናለሁ። በቃ እኔ እሺ ልሂድ፣ ደህና እንደሆነ ለማረጋገጥ ብዬ ነው። ቻው። አንግባ። ወዴት? ወደ ውስጥ ነው። ወደ ውስጥ እንደሆነማ ገባኝ። ለምን? ቤተሰቦቼን ላስተዋውቅ። እስኪ ከልብሽ ንገሪኝ። ለምን? ለረጅም ጊዜ ፍቅር ይዞኝ አያውቅም። ስለምጠነቀቅ ይሆን እኔ እንጃ። ከአንተ ጋር ግን እንደዛ አይደለም። ሱቄ ከመጣ ቀን ጀምሮ ለአንተ ያለኝ ስሜት ልዩ ነው። ሁሌ ባገኘው አብሬው በሆነ መልክ አይነት ወንድ ነህ። ጓደኞቼ ራሱ እኔ ልወደው የምችለው አይነት ወንድ እንደሌለ ያወራሉ። ግን አንተን አገኘሁክ። ከምለው በላይ ወደድኩ። ኩራቴን፣ ሴትነቴን ሁሉንም ረሳው። ከአንተ ውጭ የማስበው ነገር የለም ሮቢ። አፈቅርሃለሁ። የምርሽን ነው? ምን ነው? ይኸውልሽ እኔ ባለጌ ስላልሆንኩ ሁሉን ነገር እዚህ ለብቻሽ እነግርሻለሁ። ሲጀመር እኔ ለአንቺ ምንም አይነት ስሜት የለኝም። ምርጫዎቼም አይደለሽም። በእርግጥ አብረን በነበርንባቸው ጊዜያቶች አብረን የምንሄድ መስሎኝ ነበር፣ ግን ያ አልሆነም። ምናልባት ግን ፈጣሪ ይህን ያደረገበት ምክንያት ብዙ ወንዶችን የጎዳሽውን ስሜት አንቺም እንዲሰማሽ ስለፈለገ ይመስለኛል። እርግጥ ነው አብረን ጥሩ ጊዜ አሳልፈናል፣ እሱን መካድ አልችልም። ግን አብረን ጥሩ ጥንዶች መሆን እንደማንችል ግን እርግጠኛ ነኝ። ሚራ፣ የአንቺ ልብ
በፍቅር ይጎዳል ብለው የማያምኑ ወንዶች አሁን ግን እንደዚህ ተጎድተሽ ሊያዩሽ ነው። ሁሉም ሰዓቱ ሲደርስ ሁሉም ሰው ዋጋውን ይከፍላል። አንቺ ፍቅርሽ የእውነት ከሆነ ይሄን ያደረኩበትን ምክንያት ማወቅ የምትፈልጊ ከሆነ በዚህ አድራሻ ነው። ሰማሽ ነው አሁን? እኔ እንጃ፣ እኔ አላውቅም። ብቻ ባዶነት የተሰማኝ ነው። ይህን ያክል ወደድሽ ነበር ማለት ነው? ምን እያልሽ ነው? እውነት ለመናገር ልጁ እንደተመቸሽ አውቃለሁ። ከሌሎች ወንዶችም ይልቅ እንዳሰብሽው ገብቶኛል። ግን ይህንን ያክል ውስጥሽ ገብቶ ፍቅር ይዞሽ ነበር ነው? እና ወድጄ ነው እኔ እንደዚህ መሆኑ? ንገሪኝ። ወድጄ ነው እንደዚህ መሆኑ? እስቲ ንገሪኝ። ከሮቤል ውጪ ጊዜን፣ ትኩረቴን፣ ስሜቴን የሰጠሁት ወንድ ታውቂያለሽ? ንገሪኝ፣ ታውቂያለሽ ወይ? ሌላው ቢቀር በህይወቴ እንዳፈቀርኩት የነገርኩት ሰው እሱ ብቻ ነው። ውስጤ ገብቷል። በእውነት ፍቅር ይዞኝ ነበር። በከባዱ ወደድሽ ማለት ነው ሜራዬ? ለነገሩ ይበለኝ። ራሴን እዚህ ነው ያህል ከመስጠቴ በፊት ይሄ ቀን እንደሚመጣ ማሰብ ነበረብኝ። ደደብ ነኝ። ደደብ የሚያስብል ነገር እኮ አላደረግሽም የኔ ቆንጆ። ፍቅር እኮ ነው። ይሄ እኮ በህይወት እያለን የማይቀርልን ነገር ነው። ደግሞም ዛሬ ነገሮች እንደዚህ ስለሆኑ ወይም ብልሽት ስላሉ አይደለም። ከትናንት ወዲያ የነበረሽን ስሜት ማሰብ አለብሽ። ምን ያህል ደስተኛ እንደነበርሽ አስታውሽ እስኪ። ስለዚህ መልካም ነገር ማድረግ ማፍቀርሽ ምን ነው ደደብነት? አንዳንዴ እኮ ሌላ ሰው ነው የምትመስይ። እንዴት ነው ያወራሽው? አሁን ተሰብልኩብሽ። ልክ ነሽ። ያልሽው ነገር በእርግጥ ስሜት ይሰጣል። ግን እሱም በጣም ጎድቶኛል። እሱም መርሳት አልችልም። እንዴት አመሸሽ አክስቴ? አክስቴ አቤል ዲፕሬሽን ውስጥ ሊገባበት የቻለበት ምክንያት ረጅም ጊዜ ይጫወተው የነበረው የጌም ሱስ ነው። ለምንድን ነው የማውቀውን ነገር የምትነግረኝ? እሱ እንዳለ ሆኖ ነው አክስቴ። በተጨማሪ ለሚራ የጠየቃት የፍቅር ጥያቄ በአግባቡ ስላልተመለሰለትና እንደ ውሻ አዋርዳ ስለነበረ ከሰዎች እንዲርቅ አድርገውታል። እሱ እንደዚህ ሆኖ እሷ ሰላማዊ እንቅልፍ እየተኛች እያየው እንዴት ዝም ልበል? ውስጥ የተቃጠለ አክስቴ። በተቻለኝ አቅም እሱ ካለበት ችግር ለማውጣት ትሪት እያደረኩት ነው። ግን እሷ በጣም አናዳኝ ስለነበር አክስቴ ሚራ ጉዳቱን እንድታየው ብዬ የውሸት አፍቃሪ ሆኜ ቀረብኳት። የእሱን ጉዳት እንኳን በትንሹ እንድታየው ብዬ። ተነሽ። እንዴ ወዴት? ምን ማየት እንደፈለገ ማየት እፈልጋለሁ። ተነሽ። አምሻል እንዴ? ተረጋጊ። አሁን መሽቷል እኮ።
በራይድ ደርሰን እንመጣለን። ትንሽ ሰው ቤት ከመቼ? አረ ነውር ነው። ሌላ ቀን እንሄዳለን። አሁን ተረጋጊ። ሌላ ቀን ማለት ድንገት እሱ የሚያሳይሽ ነገር እሱ ትክክል ሆኖ ያንቺን ጥፋተኝነት የሚያሳይ ከሆነ ጸጸት ማትችዩ። ስለዚህ መጀመሪያ ራስሽ ማረጋጋት አለብሽ። እንደዚህ ማድረግ አልነበረብህም። ያደረከው ነገር መልሶ አንተን የሚያስከፋ ከሆነ ማድረግ አልነበረብህም። አይ አክስቴ፣ እኔ መች እንደዚህ ይሆናል ብዬ ገምት። ልጅ ነህ፣ ታጠፋለህ። ዋናው ነገር ግን ከጥፋቱ ተምሮ ነገሮችን ማስተካከል ነው። እሺ አሁን ምን ላድርግ? ቀላል ነው። ወንድምህን ይቅርታ ጠይቀው። አናግረኝ እንጂ የምትናገረው ነገር አለ? አትልፋ። ምንም ለመካድ የማይመች ቦታ ነው ያዝኩ። ልቀቀኝ። እኔ አየህ፣ ምንም ማስረዳት አትችልም። ያደረግከው ነገር ምንም ይሁን ምንም ግን ቁስሌን እየነካካህ የባሰ ነው ያሳመምከኝ። ለእኔ ባትመጣ ይሻለኝ ነበር። ድሮ ደህና ነበርኩ። ባትመጣ ይሻለኝ ነበር። ደህና ነበርኩ። አቤል፣ ከባድ ነገር እኮ ነው ያደረከው። ምን ነው ከባድ ነገር? ወንድሜን የጎዳውን ሰው ቆሜ ማየት ነበረብኝ? በእርግጥ ለወንድምህ ያለ ፍቅር ምን ያክል እንደሆነ አሳይተሃል። ነገር ግን ፍቅር ላይ በቀል አይሰራም። አንተ ይሄንን አደረግ፣ እሱ ደግሞ ነገ ሌላ ሰው ነው እንደዛ ያደርጋል። ቆይ በመሃል ብትጎዱስ? አላቅም። በሰዓቱ ግን ይሄን ብቻ ነው ማድረግ የነበረብኝ። ቆይ ግን አንተ ለሷ ምንም ስሜት የለህም? እዚህ ጋር የኔ ስሜት ምን ያደርጋል ብለሽ ነው? ወንድምህን ለማዳን ብለህ ራስህን እየጎዳህ እንዳይሆን ብዬ እኮ ነው። እኔ ተጎድቼ እሱ ደህና በሆነልኝ ለእኔ ትልቅ ነገር ነበር። እሱ ደግሞ በተራው ለሌላ ሰው ይጎዳላ። አቤልን ካወቁት በጣም ትንሽ ጊዜ ነው። ነገር ግን በዚህ ትንሽ ጊዜ ያወቁት ነገር ቢኖር ላንተ ልዩ ፍቅር እንዳለው ነው። አሁን ያለፈው አልፏል። አሁን ይቅር ልትባባሉ ይገባል። እንዴ እኔ ራሴ እኮ በእናንተ ግጭት ምክንያት እኮ የሚያራሩጠኝ ሰው አጣው። ምንድነው የምንነጋገረው? ሚራን ሆን ብዬ ነው ያጠመድኩ። ሆን ብዬ ማለት ምን ማለት ነው? ያንተን ጉዳት እንድትቀምሰው ብዬ፣ ልብህን እንደሰበረችው ልቧን ልስበራት ብዬ። ታው እንጂ ይሄ ደግሞ ከየትኛው ውሸት ለማምለጫ ዘዴ ነው? አቤል፣ እመነኝም አትመነኝም እውነታው ይሄ ነው። እኔ ተበቀልልኝ ብያለሁ። መጀመሪያ አንተን ተበቃይ ያደረገ ማን ነው? ማን ተበቃይ ያደረገ? በቀሉ ለሱ መሆኑ ነው። ከ4 ዓመት በፊት መቼስ አቤልን ታስታውሻለሽ ብዬ ገምታለሁ። የፍቅር ጥያቄ ብቻ ስለጠየቀሽ ሰው በተሰበሰበበት እንደ ውሻ አዋርደሽው ክብሩን ነክተሽው ያንቺን ንግስና ከፍ ለማድረግ ብለሽ እሱ ግን በአንቺ የተነሳ 3 ዓመት ከቤት አልወጣም። ሰማሽኝ አይደል? በአንቺ የተነሳ 3 ዓመት ከቤት አልወጣም።
ሰው የሚባል ቀርበው አያውቅም። ሴት የሚባል አያውቅም ከእናቱ ውጭ። በአንቺ የተነሳ ዲፕሬሽን ውስጥ ገብቷል። ለዚህ ምስቅልቅል ላለው ህይወቱ ጥያቄ ደግሞ አንቺ ነሽ። አቤል ያክስቴ ልጅ ነው። እዚህ ከመጣው 4 ሳምንቴ ነው። ይህን ሁሉን ያወቅኩት እዚህ ስመጣ ነው። እሱ እንደዚህ ከገባበት ችግር ውስጥ ሊወጣበት የሚችልበት ደግሞ ብቸኛው መፍትሄው ከዚህ በፊት ክብሩን የነካችው ሴት መታ ይቅርታ ከጠየቀችው ብቻ እንደሆነ አመንኩ። ይህን ደግሞ ዶክተሩ አረጋገጠልኝ። አንቺን ደግሞ ሳይሽ ለክብርሽ የምትጨነቂ ሰው ስለሆንሽ ይቅርታ እንኳን ጠይቂው ብትባይ የምትጠይቂው ሰው አይደለሽም። ስለዚህ ቀረብከኝና እንደወዳ አደረከኝ? አዎ፣ የእሱን ስሜት ልትረጂው የምትችይው በእንደዚህ አይነት መንገድ ብቻ ነው። ይሄ ሁሉ ድራማ ለምን አስፈለገ? ይሄ የማያስፈልገው ሚራ በፍቅር አታምንም ብለህ ታምን ነበር። ይኸው እንደምታምን አረጋገጥኩል። እሷም ደግሞ ይሄን ያህል አንተን እንደጎዳች ስላላወቀች ተረዳች። ምናልባት ሰው መውደድ ላትችይ ትችያለሽ፣ ግን እቺ ሚስኪን እናት እንኳን አታሳዝንሽ? በልጇ ምክንያት ሰላም አታ ረጅም ጊዜ ስትሰቃይ የነበረችው አንቺም ሴት ነሽ አይደል? ቢያንስ እሷን እንኳን ይቅርታ ጠይቂያት። ለካ ሰዎች እንደሚሉት ልብሽ በፍቅር አያምንም። ቀፎ ልብ ነው ያለሽ። ምናልባት ከራስሽ ውጪ ሰው ላትወጂ ትችያለሽ። እኔ ነኝ እንጂ ሞኙ እወድሃለሁ ስትኝ ማመኔ። ለአንተ ማስረዳበት ምንም ምክንያት የለኝም። እሺ ይኸውልህ አቤል፣ የዛኔ እኔ በጣም ልጅ ነበርኩ። የሰዎችን ትኩረት ማግኘት በጣም ያስደስተኝ ነበር። ያንተን ስሜት እንደዚህ ጎዳለሁ ብዬ በፍጹም አላሰብኩም። አንድ ነገር ግን ልንገርህ፣ አንተ በእኔ ምክንያት ይሄ ሁሉ ችግር ውስጥ እንደምትገባ ባቅ ኖሮ በፍጹም አላደርገውም ነበር። አውቃለሁ ያቃጠልኩብህን ጊዜ ሊመልስልክ አልችልም፣ ግን በሰዎች ፊት እንዳዋረድኩክ በሰው ፊት ይቅርታ ጠይቃለሁ። እባክህ ይቅርታ አድርግልኝ። ከዚህ በላይ ምንም ልልክ አልችልም። በጣም ይቅርታ። አንቺ እናት ነሽ። ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። ያንቺንም የልጅሽንም ጊዜ ስላቃጠልኩ በጣም አዝኛለሁ። ሁለታችሁን ስቃይ ውስጥ ስለከተትኩኝ በጣም ተሰምቶኛል። እባክሽ ይቅር በይኝ። ይቅርታ አድርጉ። አንድ ነገር ትክክል ነህ። አቤል የተሰማው ስሜት በደንብ ተሰምቶኛል። ያስለቀስኳቸውን የበደልኳቸውን ወንዶች ይቅርታ እንድጠይቅ ስላረከኝ አመሰግናለሁ። ግን የመጀመሪያ ፍቅሬን ውሸት ስላረክብኝ እጠላሃለሁ። እሺ ሚራ፣ አንደበቴን የሰበረው ቃልሽ የይቅርታ ቃላትን ያወጣል ብዬ አላሰብኩም ነበር። ይሄን ማድረግሽ ካለሁበት ህይወት እንደወጣ አንድ እርምጃ ነው። ይሄንን ወቂ። እሺ አንተ ግን በማታውቅበት መንገድ ነበር ነገሮች
ነገሮችን ለማስተካከል ስሞክር የነበረው። አቤል፣ ላለፉት ቀናቶች ላደረግኳቸው ነገሮች በሙሉ ይቅር በለኝ። እኔም በድዴት እንደተሸፈንኩ ነበር። ምን እያደረግኩ እንደሆነ እንኳን ለማሰብ አልቻልኩም። አንተ እኮ ምንም ማሰብ አትችልም። እኔም ላለፉት ነገሮች በስሜት የተናገርኩህን ነገር ይቅርታ። መቼም ያው ከልቤ እንዳልሆነ ታውቃለህ። አላውቅም። ታውቃለህ። ሮቢ ምንድነው? ንቃ እንጂ ያልኩህን እየሰማኸኝ ነው? ምን ነበር ያልከኝ? ዛሬ እኮ ከሌሊት ጋር ቀጠሮ አለኝ። ኧረ ጥሩ ነዋ። በቃ እኔ ልመለስ። ማለት ወዴት ነው የምትመለሰው? ለካ አልነገርኩም። ሻንጣ ማስተካከል አለብኝ። ነገ ፍላይት እኮ ነው። ስትመለስ እናወራለን በኋላ። አቤት ቆየሁ እንዴ? አይ አልቆየሽ እንዴ? ሮቢስ እመጣለሁ ብለኛ ነበር እንዴ? አዎ ሻንጣ ላይ አዘጋጅልህ። ሊሄድ ነው እንዴ? አዎ ነገ ይበራል። ከዚህ በኋላ እኔ ነኝ ስፖርት ማለማመድ። ግን አቤል የሆነ ነገር ማድረግ የለብህም? ምን? ቢያንስ ለአንዴና ለመጨረሻ ጊዜ ማውራት አለባችሁ። ሮቢዬ ያኛው ሻንጣ የት አለ? መኪና ውስጥ አስገባሁት። ምን ነው? ውስጡ ጀበና አለ እንዳይሰበርሽ ጠንቀቅ ያዘው። ይሰበራል። ሌላ እንገዛለን። ለምን አባሉ የሚሰበረው? ተጠንቀቅ ያዘው እንጂ። እሺ አሁን ይሄ ልጅ ሄዶ ነው አሸኘኝ። ምን ነው ዝም አልሽ? ይመጣል። ለአንተ ስጦታ ልትሰልት ነው ሄዶ። ኧረ ከመቼ ጀምሮ ቀልደኛ ነው። ሊመጣ ይችላል። አሁን ደግሞ ምን አደረኩ? ይኸውልሽ ሚራ፣ አሁን ሁሉንም ነገር ለማስረዳት ጊዜ የለኝም። ታውቂያለሽ፣ እኔ ስለ ፍቅር ምንም ማውቀው ነገር የለም። ሮቤል ግን በእርግጠኝነት እንደሚወድሽና እንደሚያፈቅርሽ መናገር ይችላል። ቢወደኝማ ራሱ መጥቶ ይናገረኝ ነበር። አሁንም ከኔ ጋር እንደምትሆኝና በፍቅር አብረን እንደምንኖር ነው እሱ የሚያስበው። ቤትሽን እንዴት ያወቅኩት ይመስልሻል? አንቺን ለማናገር በቀን 10 ጊዜ ነው ቤትሽ ድረስ እየተመላለሰ፣ ግን ድፍረት ያጣና ይመለሳል። ሚራ
አሁንም ቢሆን የበረራው ሰዓት ደርሷል። ቀድሞን ወደ ኤርፖርት ከመሄዱ በፊት እንድረስበት። ሳትሸኘው እድሜ ልክሽን በቁጭትና በጸጸት ከምትኖሪ አብረን ሆነን እንሸኘው። ይሄን ልነግርሽ ነው የመጣሁት። አላደርገውም። ብታደርጊው ግን ጥሩ ነው። እድሜ ልክሽን በቁጭት ትኖሪያለሽ። መኪናውን ይዞ ከመሄዱ በፊት ልትገጨኝ ነው እንዴ? አንተ ምን ሆነ ነው? ሩጥ አላልከኝም? ሮጬ ሻወር ወስጄ ልብስ ቀይሬ ነው አይመጣሁት። ፍላይቴ እኮ አሁን ነው ረፈደብኝ። ፍላይት ስንት ሰዓት ነው? 6 ሰዓት አይደል? በላውን ግባ ቶሎ በል። ና ና ና። አሁን ፍላይት የደረሰ ስትል አልነበር እንዴ? እንደዚህ ከሆነ ፍላይት ተሰርዟል። ቻው ሳትለኝ ልትሄድ ነበር? ልታየኝ እንደማትፈልጊ እርግጠኛ ነበርኩ። ላይክ እንደማልፈልግ መቼ ጠየቀኝ? እሱስ አልጠየቅኩሽ። እውነት ግን ለእኔ ስሜት አለክ? በደንብ። በምን ላምንክ እችላለሁ? እስካሁን እኮ በንግግር አሳምኜሽ አላውቅም፣ በተግባር እንጂ። ደግሞ የመጀመሪያ ፍቅርሽ እውነት ነው። ሄይ ቼኪንግ ታይም ደርሷል።